አይዞሽ ግን ይመስለኛል መድብል ሄደው የሆነ ሰው ሬሳ ለመቆፈር ይመስለኛል። ተመጣው አስከሬን እዛ መቃብር እንደሌለ ብቻ ነው። አሁን ስለዚህና ጄል ሰጥ ትንሽ ነው የቀረኝ። ስሟ ዝላለን ሄሎ ሞገስ ነህ እንዴ? ሉላዬ እኔ እንደውም በምን አወቅሽ? መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር። ደህና ነህ ሞገስ? ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? ሞገስ የዝና ሰዎች ሳይሆን አይቀርም። እየመጡ ነው። ሄሎ ሞገስ እባክህ አናግረኝ። ሄሎ ወይኔ ጉዴ ምን ሆኖ ነው? ወይኔ ጉዴ ዛሬ ምን ይሻለኛል? ቅድስት ምን ሆነሽ ነው? ሞገስ የሆነ ነገር ሳይሆን አይቀርም። ቅድስት ምን ሞገስ የሆነ ነገር ሳይሆን አይቀርም? እሺ ቁጭ በይ። ቆይ አንቺ ስለ ሞገስ ራሱ በምን አውቀሽ ነው? አሁን እያወራሁት ነበርና መድብል ሰዎቹ መጡ ምናምን አለና ስልኩ ወዲያው ተዘጋ። ቅድስት የምን ሰዎች ናቸው? አላውቅም። ምናልባት የዝና ሰዎች ይሆናሉ። በቃ ይዞሽ ላይ በቃሽ። በቃ ሲጀመር መድብል አጠገቡ ካለ ምንም ነገር አይሆንም። በቃሽ ቅድስት ምንድነው የማደርገው? በቃ ሉላዬ በቃሽ። አሁንስ የእናንተ የስቃይ ዘመን አልፎ የምትደሰቱበት ቀን ነው። በቃሽ ዝም በይ በቃ ፈጠርም በቃ አንቺ ተረጋጊ። ሞገስ በቃ ሄደዋል። እኔ እኮ የተከተሉን አልመሰለኝም። ያመለጥኳቸው መስሎኝ ነበር። አንተንም ጭምር ትልቅ ችግር ውስጥ እየከተትኩ ነው ወዳጅ። ግን ሰዎቹን ሳያቸው ምናቸውም የዝና ሰዎች አይመስሉም። ታዲያ ምናልባት የፖሊስ ሰዎች ይሆኑ ይችላሉ። እኔም ጥርጣሬ እንደዛ ነው። ዝና አንተ ተጠቅሞ ሉላን ለማግኘት ይፈልጋል። እዛ ያስቀምጣቸውን ቆሻሻ ፖሊሶች ተጠቅሟቸው ሊሆን ይችላል። አሁንስ በቃ እጄን ለፖሊስ ልስጥ መሰለኝ። እንዴ ሞገስ ምን ሆነሃል? ገና ወንጀል መሆኑ በምን ታወቀና ነው እጄን ለፖሊስ የምትሰጠው? ዝናን በቀላሉ ማሸነፍ የምንችል አይመስለኝም። በቃ ሁሉም ቦታ ሰው አለው። የፈለገኝ ኑረው። ይኸውልህ ሞገስ የእናንተን አላውቅም። እኔ ግን ይሄንን ውሻ ከነግብረ አበሮቹ መቀመቅ ሳላወርደው እንቅልፍ አልተኛም። ይልቅና አሁን እንሂድ፣ አዲሱን ቤቱን ላሳይ። አይ ከዛ በፊት ግን ለሉላ መደወል አለብኝ። እስካሁን ተጨንቃ አስባ ሊሆን ይችላል። ሞገስ ከዚህ አካባቢ ገለል ስንል ትደውልላታለህ። ያስቸኩልሃል። ይልቅ ተከተለኝ። አረ መቼ ነው ቆይ ከናንተ ነው ያዝነው የሚል ዜና የምሰማው? ሁሌ አመለጠን። አረ በጣም ታሳፍራላችሁ። ደህና እኮ መድብል እኮ ወደ ሞገስ መርቶን ነበር። እንዴት እንደዚህ አይነት እድል ታበላሻላችሁ? አረ ዝና ተቃጠልኩ። አረ ዝና ተቃጠልኩ። አረ ምን አረ ጨጓራዬ
ና ሂሳብ ውሰድ። እኔ የምልሽ ምሳሌ እንዴት ነው አዲሷ ልጅ ወደድሻት? በጣም ደስ ትላለች። ገና ሳያት ልቤ ትርክክ ነው ያለች። ምን ይልሽ ነበር አጎቴ ብትጠይቂው ኖሮ። ቆይ መድብል እንደዛ ሲያወራ ሰምተሽ ነው? ወሬው ሁላ ስለ ኤዱ ነበረ። ኤዱ? አው የአዲሷ ልጅ ስም ሲቆላመጥ ኤዱ ነው። ጎሽ ገና ካሁኑ ማቆላመጥ ጀምራችሁልኛል። ብታይ ሁሉም ሰው ነው የወደዳት። አሃ የመድብል ግን ለየት ይላል ያልሽ ነው? ኧረ ያርግለት ብራዘር። እስከ መቼ ላጤና ሌጣው ነው ይቀራል? አዲሷ ልጅ ደግሞ ቅድስትዬ ክፍል ያደረችው። በለው ጨዋታውን አጧጧፈች ይላል ነው። እና ቅድስትዬ ሴት ነው ያረፈችው? የኔ ክፍል ደግሞ ሉላ ነው ያለችው። ስለዚህ ከአባትሽ ክፍል ውጪ ሁሉም ተይዘዋል እያልሽኝ ነው? አዎ። አንቺ ልጅሽ የሌለ ነገር አቀሳሳሪ ሆናልሽ እንዴ? እና ታዲያ ያንቺው ግርፍ አይደለች እንዴ? ይገርምሻል ቅድስትዬ ስላንቺ ማረፊያ ስጨነቅ ነው ዱብ ያልሽው። የምን ማረፊያ? አይ ማዬ ትተኛለች ብዬ ሳስብልሽ እሷ ደግሞ ነገሩን ወደ ሌላ ቀየረችው። የኔ ነገረኛ ወዴት ቀየረችው ባክሽ? እንዴ ቅድስትዬ እቺ ልጅ እኮ እውነቷን ነው። መቼም ቀለበት አድርጋችሁ አንድ ሰርጎች ላይ እንደሚዘፈነው ሙሽሪት ባንዳልጋ ሙሽራው ባንዳልጋ እንደሚለው አትሆንም አይደል? ኧረ እባካችሁ እናንተ ምን ሆናችሁ? ተረጋጉ። እኔና እሱ እኮ ገና አልተጋባንም አይደል እንዴ? ቆይ ግን እናንተ ምን ነው በጣም አከበዳችሁት ነው ወይስ ከዚህ በኋላ መጠናናት ነው ምናምን የሚባለው ነገር አስባችኋል? አይ ከዚህ በላይ እንኳን ብሩኬ ማጥናት አልፈልግም። የሚያስፈልገኝ ነው ያክል አውቄዋለሁ። እሱም ያወቀኝ ይመስለኛል። ግን ደግሞ ያው ባህል ወግ የሚባል ነገር አለ አይደል? ለማንኛውም ቅድስትዬ ቶሎ ላፍ ብታደርጊው ይሻልሻል። አለበለዚያም አባዬ ብዙ ፈላጊ ስላለው አንዷ ላፍ ታረግብሻለች ብላ ነው። አንቺ ይሄንን ምላስ ከየት ነው ያመጣሽው ዘንድሮ? ያራዳ ልጅ አባ መላ በኬካ ዳቦ በላ። አንቺ ነሽ እኮ ምሳሌዬ። ቆይ አንቺ አልመሸብሽም? ወደ ቤትሽ አትሄጂም እንዴ? እንደውም እዚሁ ነው ማድረው። ወይ ምን ነው ይያልሽ? አንድ ማስተዛዘኛ ሶፋ ያለች እቺ ነበርች። አሁን ግን እንዳጣቀማች። እውነትም አንቺ ልጅ ይሄንን ምላስ ዘንድሮ ለቆብሻል። አይ ምሳሌዬ የልባው ቄቆራሽ ይልኛ አይደል? ኧረ በእኔ ተስማማት ማለት ነው። ኧረ እኛ ምንም ነገር አላልንም። ምሳሌዬ በቃ መኝታችን ምናምን እናስተካክላ። አዎ ያበደች መኝታችን ለበኋላችን ቀፍ ብለን ነው የምታየው። እቺ ደግሞ ለኔ ማታስበው ነው የምትናገር። የት እሱንማ ልናገር ስተኛ ነው ማሳያችሁ። እናያለን። ለምሳሌ ከኛ ይበልጥነት። አይ ብዙም ግን ነገር አትይ። አይ እኛ ነገር አልበላንማ ምሳሌ። አልተሻለም እንዴ? ማናሽቶኝ ይሻለኛል። አሁንም ሰውነቴ እንደጓጎለ እኮ ነው። እባክህ እኔ ለራሴ ስራ ጥቼ ነው የመጣሁት። ማለት ስራ ልፈልግ ሄጄ ነበር እንዳትዪ ኤፍራታ። አታደርጊው። እና እኔ እዚህ ተቀምጬ በራብ ልሙት እንዴ? እኔ መች ስራ አትስሪ አልኩኝ? ግን እኔ እሺ ምን ሰርቼ ልብላ? ስራ እንደጠረረብኝ እያወቅሽ ኤፍራታ፣ ሌላ ደላላ ጋር ሜዳውን አስፈላጊ ነው? አንተ ቀልድ ምን አለብህ? ለማንኛውም ሰውዬሽ ደውሎ ነበር። ሰውዬሽ ልበል እንጂ ዲያስፖራው ነው። ነገ ልክ ከአዳማ እንደመጣ በጠዋት አንቺን ማግኘት ነው የሚፈልገው። የምርህን ነው? እየዋሸህ ከሆነ ግን እንደናገኘሁትን ስራ እንዳታስመልጠኝ። ጭራሽ ስራ አግኝተሽ ነው የመጣሽው? ወይኔ ኮሚሽኔ! ሁሉም ደላላ እንዳንተ ይመስላል እንዴ? አይገርምም? ወዲያው ነው ስራ ያገኘልኝ። ቆይ ማንም ይባል ደላላ? የደላላውን ስም ትተን ስለ ስራው ብናወራ ይሻላል። ቆይሽ ምን አይነት ስራ ነው ያገኘልሽ? መቼም ላጤ ቤት ተመላላሽ መስተንግዶ ምናምን አይደለም አይደል? ኧረ ከዚህ ከፍ ያለ ነው። አይ በዚህ የትምህርት ደረጃሽማ በፍጹም ከፍ ያለ ስራ ሊያገኝልሽ አይችልም። አልተማርሽም እያልከኝ ነው? ሁላችንም ከህይወት የቀሰምነው እውቀት ይበልጣል።
እሺ እና ስራው ምንድነው? የስራው ልምድ የለኝም ስለው ቀስ ብለሽ ትለማመጃለሽ አለኝ። ነው እዚህ ባንተ ለማመድ እንዴ? ምንድነው በእኔ የምትለማመጂው? ማሸት ነው። ምን? አሁን ገና የሞተ ሰው ፈሳለ ጭራሽ ማሳጅ ቤት ነው እቀጥራለሁ የምትይ? ተላለቅናታ። ቲፑም ጥሩ ነው አሉ። በዛ ላይ ደሞዙም ቆንጆ ነው እኮ። እኔ ሞቼ ነው ቆሜ ይሄንን ስራ ብለሽ የምትሰሪው? እና ተቀምጬ ምን ልሆንልህ? ነገርኩሽ እኮ ነገ ጠዋት ሰውዬው ይመጣል። ባይመጣ እንኳን እዛው አዳማ ድረስ ሄደን እናገኘዋለን እንጂ አይኔ እያየማ ይሄን ስራ ትሰራት። እኔ በፍጥነት ከዚህ ህይወት መውጣት እፈልጋለሁ። እና መፍትሄው የሰው ገላ ማሸት ነው። አሁንም ይሄን ስራ ካላገኘልኝ እንደማደርገው ወቅሽ። ለነገሩ አንቺ አይደለሽም ጥፋተኛ፣ እኔው ነኝ። ለማን ሰው ልቤን ሰጥቼ እየተሰቃየሁ ያለሁት። ነይ አሁን ማሸት በእኔ ተለማመጂ። እሺኛው ሰውነቴ ልቅቅ ብሎ ነው። በይ ምነው ደነገጥክ? እንደዚህ ሆነሽ አይቼ ስለማላውቅ ፈርታል መሰለኝ። በትንሹ ለምን? እኔ እኮ ነኝ ለምን ፈራከኝ? አይነን ጨፍን። ለምን አታምንኝም እንዴ? ኖ እንደዛ ማለት አይደለም። እንደዛ ካልሆነ አይነን ጨፍና እና ልጨፍን። አይዞህ ልብሴን ብቻ ነው የማወልቀው። እሺ እሺ ምነው ብሩኬ ችግር አለ እንዴ? አይ ምንም። ምን ሆነካል? በጣም ደንግጠሃል እኮ። ፊትህን ሁላ እያላበክ ነው። ችግር አለ? ድንገት እኮ የሆነ ህልም አይቼ እስማ እና ህልምን ልማትልበትም እንዴ? ኧረ በፍጹም ይሄ እንኳን ህልምልም ባይባል ነው የሚሻለው። ቆንጆ ህልም ነው ማለት ነው ያለምከው። ለማንኛውም እኔ ልተኛ ስለሆነ የምትፈልገው ነገር ካለ ብዬ ነው የመጣሁት። ማለት የት ልተኝ ነው? ክፍልሽ ተይዟል ብዬ። ደም ችግር አለ? የምሳሌ ክፍል አለ አይደል እንዴ? ከሉላና ከምሳሌ ጋር ተኛለሁ። ወይ ማለት ወይ ካልተመቸሽ ካልተመቸሽ ምን? አይ ማለት ይሄ ነው ከደበረሽ ማናት ኤደን ኤደንን ከነሱ ጋር ወስደሽ አንቺንም ከሉላ ጋር ተኝም ብዬ ነው። እንዴ ብሩክ ምን ሆነሃል? አማርኛውን እንኳን ራሱ በትክክል ማውራት እኮ አልቻልክም። ምንድነው ይቺ አዲሷ ልጅ ከመጣች ጀምሮ ባህሪ ኩላ ተቀያይሯል። ችግር አለ እንዴ? ቅድስ ነው አንቺም ልትጀምሪኝ ነው? መድብል እስካሁን ስልክ አልደወለም እንዴ? እንደዚህ ሲሞን አንደኛው
ምክንያት ምን ሆነና ነው? ይኸው ከቀደም ጀምሮ ደወልኩ አያነሳም ስልኩን። ምናልባት ስልኩ ሳይለንት አድርጎት እንዳይሆን አላቅም። እኔ ግን በጣም ፈርቻለሁ። ማለት ምን አለ አብሮ በሄድኩኝ እንደሆነ ሰው የሚለውን ነገር አይሰማም። እዛ ጉድጓድ ውስጥ ምንም አይነት ሬሳ እንደማይኖር ተስፋ አደርጋለሁ። ቢያንስ ሞገስ ወንጀለኛ አይባልም። ምን ዋጋ አለው? ያዝና ሉላና ሞገስን ማሳደዱ መቼም ሊያቆም አይችልም። ብሩኬ እንቅልፍ አልወስድ ካልክ መጥቻ አብሬ ልተኛ እንደ ምን ሄሎ ሄሎ፣ ሞገስ። ሄሎ፣ ደህና ነህ የኔ ሞገስ? ምንም ነገር እንዳታስቢ፣ የአንቺ ሞገስ አሁንም ደህና ነው። አምላኬ እንዴት እንደናፍቅሽ እሱን ብቻ ነው የማውቀው። እኔም ናፍቀኛል። እባክሽ በለኝና ያለህበት ቦታ መጥቼ አንተ ጋር አለሁኝ። አሁንም እኮ አጠገቤ ነሽ፣ በአካል ስላልተገኘሽ ነው። በመንፈስ መቼም ከኔ ርቀሽ አታውቂም። እኔም ለሰከንድ ስላንተ ሳላስቡ አላውቅም። በቅርቡ ሁሉም ነገር አልቆ እንገናኛለን። እሺ፣ ስለ ጠበቃው ምን አዲስ ነገር አለ? እንግዲህ መድብል መቃብሩ ሊቆፍር ሄዷል። ሰውየው በህይወት በኖረ ብዬ ጸልያለሁ። በጣም ወድሻለሁ። እኔም በጣም ወድሃለሁ። እባክህ ራስን እየጠበቅ ድሮ እናትህ እንቅልፍ እምቢ ሲልክ እንደዚህ ጸጉርህን እያሹ ሊያስተኙ ካልሞከሩ? እኔና መድብል መች ለዚህ ክብረት ታደልን ብለሽ ማለት? እናትና አባታችን በጣም ይጣሉ ነበር። በቤታችን ውስጥ ሁሌ ጭቅጭቅ ነበረ። ሁሌ ጩኸት ነበር የምንሰማው። ይሄ ነገር የሆነው መቼ ነበር? ገና በልጅነታችን ነበረ። እኔ 11 አመት አካባቢ፣ እሱ ደግሞ 13 አይ ቲንክ ይመስለኛል፣ አሁን ባልሳሳት። ያኔ ነበር እናትና አባት ግን በመኪና አደጋ ያጣችሁት? አዎ፣ ግን ከነጭቅጭቃቸው ቢኖሩ በጣም መልካም ነበረ። ቤተሰብን አጥቶ መኖር በጣም ከባድ ነው ቅድስት። እናትና አባት ግን ሁሌ የሚያጣላቸው ምን ነበር? አባዬ ትንሽ አመሉ ከባድ ነው። ይጠጣ ነበረ። በዛ ላይም ደግሞ ሴት ይወድ ነበር። የምርክን? ባይገርምሽ ለሁለቱም ሞት ምክንያት የሆነው ሴሰኝነቱ ነበር። ሄሎ፣ ቆይ አሁን ምን እያደረግሽ ነው? ምን ማለት ነው? ልተኛ ነው? ስሰራ እኮ ነው ያልኩት። እነሱ ተኝተዋል? የሆነ ሽቲ ለብሳ ወደ ክፍሉ ስትገባ ይቻላል። እንግዲህ አብረው ልተኛ ይሆናላ። ቆይ እሱን አረጋግጠሻል? ምኑን ነው ማረጋግጠው? መቼም ጀምሩ ብዬ ፊሽካ አልነፋላቸውም አይደል? ስርዓት አድርጊና አናግሪኝ እንጂ ገንዘቤን እኮ ነው የሚከፍልሽ። ደግሞ እዛ ቦታ ላይ ያለሽው ለኔ መረጃ ለማቃበል ብቻ መሆኑን አትርሺ። እሺ በቃ ገብታለች። እስካሁንም እንዳልወጣች እርግጠኛ ነኝ። አሁን ወደ መጀመሪያው ሚሽንሽ እንሄዳለን። እሺ ምንድነው እሱ? የመጀመሪያው ሚሽንሽ የሚሆነው ብሩክን በጥንቃቄ ማማለል ነው። ከሱ ይልቅ ግን መድብልን ባማልለው አይሻልም? ኤዱ፣ እኔ ከዛ ልጅ ፍቅር ሳይዘኝ አይቀርም።
ዝም ብዬ የማስበው እኮ ስለሱ ብቻ ነው ሲመስለኝ። ቀሪ ገንዘብሽን አልፈለግሽውም መሰለኝ። ሰውዬው እኮ በቅድስት ፍቅር አቅሉን ስቷል። እንዴት ብዬ ነው ስማ ማለል የምችለው? ቆይ አንቺ እኔን በምን አወቅሽ? አስተያየቱን በደንብ አጥኘዋለሁ። ላፍታ እንኳን እኮ አይኑን ከሷን አይለቅንም። እኔ ልክ መድብል ላይ እንደማልነቅለው ማለት ነው። አረ እንቀልሽ። አንቺንስ? አሜን። አብሮ ምን ጨርሻዋ? ወይኔ ማህሌት የማንም መጫወቻ አልሆን። ለማንኛውም አሁን ልተኛ ነው። ቀጣዩን የስለላ ሪፖርት ደግሞ ስንገናኝ አቀርብልሻለሁ። እኔ የምለው ቆይ አንቺም ሴስ ቢጃማ ነው እንዴ የምትለብሺው? ለምን ጠየቅሽኝ? አንቺ እኮ አታፍሪም። ሂጂና 3ኛ ተደረቢ ልትይኝ ይሆናል። ለነገሩ ካልጠፋ ሰው አንቺን ለዚህ ስራ ማጨቴ ነው የኔ ጥፋት። አሜን። ላንቺም መልካም አዳር። እንዳትዘጊው፣ ስልኩን አልጨረስኩም። ደክሞኛል እኮ ማህሌት። ቆይ ሁሉም ነገር ለነገ አይደርስም? እሺ ቆይ እዛ ቤት ውስጥ ምን አዲስ ነገር አለ? ምናልባት መድብል የምትዩ ሰው አደገኛ ሳይሆን አይቀርም። ለምን እንደዚህ አልሽ? በዚህ ሰዓት የት እንደሄደ ጠይቂኝ እስኪ። የት ነው ሄደው? ቆይ ግን ምን አለሽ ብለኝ አብረክ ቤት ዛሬ ብሩክ ለምንድን ነው የምትጨቀጭቀኝ? ለምንድን ነው አርፈህ የማትቀመጠው? በቃ ነገርኩህ። በቃ ሌሎች ሰዎች የሚያግዙኝ አሉ። ለምን አርፈህ አትቀመጥም? አይ ነው ግን እሱም ቢሆንም መቃብር ቦታው እኮ በጥበቆች ይጠበቃል እንዴ? ጥበቆቹ መሳሪያ ቢይዙስ? ይልቅ ከዛ ይልቅ እኔ ውስጤን እየነገረኝ ያለው ጠበቃው አስከሬን እዛ መቃብር ውስጥ እንደሌለ ብቻ ነው። እሺ አዲስ እቅድ አውጥተሃል ማለት? አሁን አንተ እንዳልከው ያ መቃብር ቦታው ሲቆፈር ምንም አይነት አስክሬን ባይገኝ የሞገስ ዕጣ ፈንታ ምንድን ነው? መቃብር፣ መሳሪያ ምንድን ነው የሚያወሩት? ሰው ጊዜ ሲደርስ እናስብበታለን። ግን ደግሞ ብሩክ ይሄ እውነት እስካልወጣ ድረስ እኔ እንቅልፍ እየተኛው አይደለም። በቃ እውነት ተቀብራ መቅረት የለባትም። ሄጄ ማረጋገጥ አለብኝ። መቃብሩን ቆፍሬ። እሺ ዞሮ ቢሆንም አብረን መድብል። ብሩክ እየነገርኩህ ነው። በቃ አንተ ልጅህና አርፈህ አሳድግ። መድብል ብቻ መሄድ የለብህም። አብረን እንሂድ። ለምንድን ነው የማሰማኝ? በስመ አብ ሚሉን እንዴ እንኳን ይሰራ ይጭ ልክ ልሁን አልሁን አላውቅም፣ ግን ይመስለኛል መድብል ሄደው የሆነ ሰው ሬሳ ለመቆፈር ይመስለኛል። ሞገስ ነው ያልሽው? ጠበቃው ምን ማለት ነው ሬሳ ለመቆፈር ማለት? እንዲያውም ይህንን ጉዳይ ነገ በደንብ በአካል እናወራበታለን። ተመስገን። ስለዚህ ወሬያችን እዚህ ላይ ያበቃ ማለት ነው። በይ በቃ ደህና ደሪ። እውነት ግን ይሄ መድብል የሚሉት ሰው ማን ነው? የሆነ ሰው ባልሽን ከሴት ጋር ሆቴል ሩም ሲገባ አይተናል ተብሎ ተደወለላት። ከዛ ያ የተባለው ቦታ እናቴ እየከነፈች ስትሄድ ብቻ እናትህ ከአባት ግን ከሌላ ሴት ጋር አገኟቸው እንዳትለኝ። ለዛውም ከጻፊው ጋር ነው። በጣም ከባድ ነገር ነው። የሚገርምም ጭምር ነው። ባይገርምሽ እማዬ ለአባዬ ሚስት ብቻ አልነበረችም፣ እናትም ጭምር ነበረች። ምን ዋጋ አለው? እሱ ግን ጠላቷ ነው። ጠላቷ ነበር። እሺ ከዛስ ምን ተፈጠረ? እማዬም ያየችውን አይታ እንዳላየ ሆቴሉ እየበረረች ስትወጣ አባዬም ልብሱን የለበሰ ጓላዋ ሲከተላት ነበር። እባክህ ብሩኬ፣ በቃ መናገር ካልፈለግ እዚህ ጋር ማቆም ትችላለህ። እስከ ዛሬ ስለ ራሴ ምንም ነግሬሽ አላውቅም ነበር። አሁን ግን አካሌ ልትሆኚ ስለሆነ ማወቅ አለብሽ። እማዬ በከፍተኛ መረበሽ ስሜት ውስጥ ሆና አስፋልት ስትሻገር የሆነ ከባድ መኪና መጥቶ ነበር የገጫት። በስመ አብ። በጣም ያሳዝናል። በቅርብ ርቀት ያለውን አባዬንም ያ መኪና አልማረው።
በዳይና ተበዳይ በአንድ ቀን ህይወታቸው አለፈ። እመኔም ብሩኬ፣ ከዚህ በኋላ በተቻለኝ አቅም ሁለተኛ እናትህ ላይ መሆን እሞክራለሁ። አመሰግናለሁ ቅድስት። ቃሌን ወደ ተግባር እንደሚቀይረው ቃል ገባልሃለሁ። በእርግጥ ቃልሽ ብቻ ትልቅ ፈውስ ነው። በቃ አሁን ተኛ፣ እኔ ልሂድ። ምን ብለን እዛ አደጋ ውስጥ እኔ እንቅልፍ የሚወስደኝ ይመስልሻል ቅድስት? ወይ ካልሆነ አብረን ሳሎን እንጠብቀው እንዴ? ኧረ ችግር የለውም ቅድስት። አንቺ ግቢና ረፍት አድርጊ፣ እንጠብቀዋለን። እባክሽ። እሺ በቃ የምትፈልገው ነገር ካለ ግን ጥራኝ። እሺ ችግር የለውም ቅድስት። አጠገቤ ስለሆንሽ የኔ ስለሆንሽ አመሰግናለሁ። እኔ በቃ ደህና ነህ? እሺ ደህና ነሽ? ምሳሌ ተኛችሁ? አዎ ምሳሌ ተኝታለች። ቀንም ደክሞት ነበር እኮ ስትሮጥ እየዋለች እኮ። አንቺ ታዲያ ለምን አልተኛሽም? ሉላዬ እንቅልፍ እምቢ ብሎሽ ነው? ሞገስ አሁን ደውሎ ነበር። ኧረ እባክሽ። እና ምን አለሽ? ደህና ነኝ አለሽ? ምን ደህና ነው? ደህናማ አይደለም። እኛ እኮ ደህና ከሆነ ቆየን። ሉላዬ መሆናችሁ እኮ አይቀርም። ሞገስ እኔን ከማግኘቱ በፊት ህይወቱ የተስተካከለ ነበር። እስኪ አሁን እዩ፣ በየሄደበት ተሳዳጅ ሆኗል። እንዴ ሉላዬ፣ ለፍቅር ሲባል እኮ ከዚህ በላይ ዋጋ ሊከፈል ይችላል። እኔ አይደለሁም፣ እሱ ነው ትልቁን ዋጋ እየከፈለ ያለው። እንዴ ሉላዬ፣ አንቺስ በየሄድሽበት እስረኛ እየሆንሽ አይደል እንዴ ያለሽ? እስኪ ንገሪኝ፣ ቆይ ለማን ብለሽ ነው እንደዚህ እየሆንሽ ያለሽ? አሁን ስለዝና እጄ ሊሰጥ ትንሽ ነው የቀረኝ። በእውነት ሉላዬ እንደዚህ እንዳታደርጊ። እንደዚህ ብታደርጊ አንቺን ብቻ አይደለም የእኛንም ልፋት ነው ገደል የምትከቹ። ግን ደግሞ በእኔ የተነሳ ከዚህ በኋላ ማንም መሰቃየት የለበትም። ዝና እኮ የአንቺ ብቻ አይደለም የእኛም ጠላት ነው። ደግሞ ይሄ ጦርነት የአንቺ ብቻ ሳይሆን የእኛም ጭምር ነው። መድብል ብቻውን ነው አይደል የሄደው? ብሩክ ልከተልክ ብሎት ነበረ፣ ግን ደግሞ አይሆንም ብሎ ከለከለው። ቢሆንም ግን የራሱ የሆኑ ሰዎች አሉት፣ እነሱ ያግዙኛል ብሏል። እውነት ግን የመድብል ውለታ ተከፍሎ አያልቅም። መድብልማ ድንገት መጥቶ የሁላችንም ህይወት ነው የታደገው። ምናልባት መድብል ባይኖር ኖሮ እንደዚህ ሰላም የሆነ ህይወት አይኖረንም ነበር። መቼም መጨረሻ ላይ የምንስቀው እኛ እንደሆነ ተስፋ አለኝ። እስኪ ሉላዬ እንደዚህ ደጉን ነገር አስቢ እስኪ። ባላስብስ ምን አማራጭ አለኝ ብለሽ ነው? ታውቂያለሽ ሉላዬ፣ ዝም ብዬ እንደዚህ ደስ የሚል ነገር እያሰብኩ ነበረ። ምንድነው እሱ? ምናልባት ይሄ ነገር ሲያልቅ እኔና አንቺ በአንድ ቀን ብንሞሸርስ ብዬ እያሰብኩ ነበረ። እውነት በጣም ደስ የሚል ምኞት ነው ሉላዬ። ደስ የሚል ብቻ ሳይሆን አሁን የሚሆን ምኞት ጭምር ነው። ምን ይባላል መሰለሽ፣ ተስፋ ለሚያደርግ ሰው ነገ የዛሬን ያክል ቅርብ ነው ይባል የለ? ስለዚህ ይሆናል። በቃ ሉላዬ አሁን ለመተኛት ሞክሪ እስኪ። እሞክራለሁ ቅድስት። በቃ ተኝ። ሁሉንም ለፈጣሪ መስጠት ነው የሚሻለው። ማን ነው? ማን ነው? መድብል እንዴት ሆንክ? ድምፅ እኮ ሰምቼ ነገሩ እንቅልፍ አልወሰደኝ። ቆፈራችሁት መቃብሩ? መድብል አንተ የምትለውን ለመስማት እንቅልፍ አልወሰደኝም ነበር። እባክህ ጥሩ ዜና ንገረኝ። ለነገሩ ጥሩ ዜና ይዤ ነው የመጣሁት። ማለት መቃብሩ ውስጥ ምንም አይነት አስክሬን የለም? እንግዲህ መቃብሩን ሳይሆን ምንም የተቀበረ ሰው የለም። መቃብር ውስጥ ያገኙት የሆነ ብረት ነገር። ምን? እና ሬሳ አስመስለው ብረቱን የቀበሩት እያልከኝ ነው? አይገርምም? ሰው እንዴት በአምሳሉ ለተፈጠረ ሰው እንዴት በዚህ መጠን ይጨክናል? እኔ ማመን ያቃተኝ።
ስለዚህ ሞገስ ነፃ ነው ማለት ነው? አይ ላይ ቅርታ እሱን ለመናገር እንኳን ገና ነን ማለት። አዎ መድብል እውነቱን ነው። ግን ደግሞ አሁን ይህን ጠበቃ ቀድመን ካላገኘነው በስተቀር አሁንም ድጋሚ ገሎት ሞገስን ወንጀለኛ ሊያደርገው እኮ ይችላል። መፍጠን አለብን። እና እሺ ጠበቃው እንዴት ነው ማግኘት የምንችለው? እሱ እኮ ነው ለኔም ግራ አይገባኝ። እሱ ራሱ እንዴት ድምጹን ብቻ አሰምቶኝ እንደጠፋ ግራ ገብቶኛል። ቆይ ግን ቤተሰቦቹን ካገኘን እንደሚረዳን ነግሮኛል ስትል አልነበር? እሱ እኮ ነው እኔም ግራ አይገባኝ። ቤተሰቦቹንስ በምንድን ነው ላገኛቸው የምችለው? በምን ስልክ በምን አድራሻ ነው ማገኛቸው? በዚህ ሰዓት ማን ነው የሚደውለው? እስኪ አንሳውን ስፒከር ላይ ማላ ቁጥር እኮ ነው። አንሳውና ስፒከር ላይ ጋር ነው። ሄሎ ሄሎ፣ ጠበቃው ነኝ። የት ነው ያለኸው? እድሜህ ረጅም ነው። ስናነሳ ነው የደወልከው። ይኸውልህ መቃብር ድረስ ሄጄ አረጋግጫለሁ። አሁን በህይወት እንዳለ አምኛለሁ። አውቄያለሁ። ቆይ መቃብርህ ድረስ እንደሄድኩኝ አይተኸኛል ማለት ነው? ሳትፈራ ብቻህን እዛ ቦታ ሄደህ መቆፈርን ጀግና ብያለሁ። ለነገሩ ዝናህ ድሮም ነው ነበር እንዴ? እና ብቻህን ሄደህ ነው እዛ ሄደህ ቆፈርከው? ምን ሆናል? ከሰው ጋር ነው የምሄደው አላልከኝም ነበር እንዴ? አንዴ ዝም ብትል እባክህ። ይኸውልህ ጠበቃው ስላላመንኩ ይቅር በለኝ። ቆይ አንተ እዛ እንደምሄድ በምን አወቅ ነው? ወይስ ከመጀመሪያው ጀምሮ እየተከታተልከኝ ነበር? ኑሮ የዛው መስሎኝ ማለት መቃብር ቤት ነው እንደምትኖረው? ያው ለመደበቂያ ከዛ የተሻለ ቦታ አላገኘሁም። አሁን ግን አንተም ስላወቅ አድራሻዬን መቀየር ሳያስፈልገኝ አይቀርም። ቆይ ግን ለምንድን ነው እኔን የምትሸሸኝ? እኔ እኮ አንተን ልረዳህ ብቻ ነው የምፈልገው። ቆይ የኔን እርዳታ ትፈልጋለህ አይደል? ይኸውልህ በእርግጥ ምንም የማያውቀው ጓደኛዬ በአንተ ምክንያት ይኸውልህ ቁም ስቅሉን እያየ ነው፣ እየተንከራተተ ነው። ጓደኛህን እንድረዳው ከፈለክ ቤተሰቦችን አግኛቸው ብዬ ነበር። ያልከኝ ቦታ ሄጄ ነበር፣ ግን ፈልጌ እነሱን ማግኘት አልቻልኩም። የት እንዳሉ ለኔም ጨንቆኛል። ምናልባት የዝና ሰዎች አግኝተዋቸው እንዳይሆን እያልኩ ነው። እባክህን ጠበቃው ይኸውልህ ራስህን አሳልፈህ ለህግ ስጥ። እኔ አንድ የማውቀው ጎበዝ የሆነ መርማሪ አለ፣ አገናኝሃለሁ። የሁለት ልጆችንና ሚስቴን መጨረሻ ሳላውቅ ምንም ነገር አላደርግም። እና ያንተ ሳያንስ እስከ መቼ ጓደኛዬን ተሳዳጅ አድርገህ ትኖራለህ? ምናልባት ሚስትና ልጆቼ ይሄዱበታል የምለውን የመጨረሻ ቦታ ብነግርህ? እሺ ይኸውልህ ንገረኝ። ይኸውልህ እኔ ብዙ ሰዎችን አውቃለሁ። እሺ በቃ እሺ አልገባኝም። ምን እያለ ነው? አሁን ቤተሰቦቼ ይገኙበታል ብሎ ያሰበውን አድራሻ ነው የሰጠኝ። ቆይ ቤተሰቦችን ብናገኝስ? እሱን በምን አድራሻ እናገኛለን? አላውቅም። ወይ ደግሞ መልሶ እስከሚደውል ድረስ እዚሁ መጠበቅ ነው። ቆይ ግን እኔ ያልገባኝ በዚህ እኩለ ሌሊት ስልክ ኬት አምጥቶ ደወለ? መቼም ሰርቆ ወይም መንትፎ ካልሆነ በስተቀር በዚህ ሰዓት ማንም ሰው እሱን አምኖ ስልክ የሚያስደውል አይመስለኝም። ለነገሩ ልክ ነህ። በገዛ እጁ ራሱን ከሰውነት ጎዳና ካወረደ ቆየ። መድብል ፊትህ ልብስ ኩላ ቆሻል እኮ ሻወር ለምን አትወስድም? ታጠብ እስኪ ግባና። ቆይ ማሞቂያውን ላብራለሁ። አይ በዚህ ሰዓት ፊት ታጠብ እንደ ብቻ ግን ተመስገን አንድ ሀሳብ ቀርቷል። ትላንትና በስልክ የነገርሽኝ ነገር አሁን በደንብ ንገሪ። በቃ እኮ ነገርኩሽ። ድጋሚ መናገሩ ምን አስፈለገ? እኔ አሁን ስለሱ አይደለም የጠየኩሽ፣ ስለዛ ማይረባ መድብል ነው። መቃብሩን ሄዶ ቆፍሮ ከመጣ በኋላ ከዚያ ያገኘውን ውጤት መቼስ ለነብሩክ እስኪነግራችሁ አንቺ ራሱ እንቅልፍ አልወሰደሽም በእርግጠኝነት። ዝና